ይሄ ከንፈር መሳሳም የሆነ ነገር ቀላል ነው። ብዙ ጉድና ብዙ ሚስጥር፣ ብዙ ፎቶ፣ ብዙ ቪዲዮ እኛ ጋር አለ። ገና ነህ። አሁን ይሄ በዚህ ቪዲዮ ወይም ደግሞ አንድ ቪዲዮ ተለቀቀብህና መጨርጨር ምናምን አሁን ቲክቶክ ላይ ነው የለቀቅነው አይደለ? አደባባይ ላይ እጄ በፎቶ ለጥፈዋለሁ ጉድህን። ቋሚ ስልክህን አጠፋፍተህ እንደማትገኝ እናውቃለን። እኛ ጋር ያለ ፎቶ ቪዲዮ ምናምን ቢወጣብህ ማለት ነው። አሁንም ቢሆን እኛ ጋር ከባድ ጉድና ከባድ ሚስጥር አለ። አትንቀልቀል ወይም ደግሞ ሃርድ አይበል። አሁንም ቢሆን ይቅርታ መጠየቅ ካለብህ ይቅርታ የምትጠይቀውን ሰው እንዳለ ጠይቅ። ቀምረነውም ያንን ነገር ማዘጋጅተነውም ይሁን ችግር የለውም። እሺ እንደናንተ ሐሳብ ነው ወይም ደግሞ አብርሃም ምንም ጥፋት የለበትም ቀመር ነው ምናምን ብላችሁ አስቡ። ግን ደግሞ ይሄ ልጅ እሺ ፍቅርኛ ቀምረን ፍቅር ላክናት ባገኘው ሴት ላይ ሁላ መጠምጠምና መሳሳም አለበት ነው። ሩታ ይሄ ሁሉ ጊዜ እኔ እንጃ እንዴት ችላ እንደኖረች ምን አይነት ጸባይህን አፍና ለማንም ሳትናገር ገመናን ሳታወጣ ይሄ ሁሉ ጊዜ መኖራችሁ ራሱ ታምር ነው። ይሄ ሊደነቅ ነው የሚገባው። ምክንያቱም ቻይ ሴት እንደሆነች ወይም ደግሞ ምንም ነገር ቢመጣ መቆጣጠር የምችል ሴት እንደሆነች በዚህ ነው የተረዳ ነው። ይህ ቪዲዮ መውጣቱ በነገራችሁ ላይ በጣም አሪፍ ነው፣ በጣም ማለት ነው። ይህ ትክክለኛ ጉድህን የወጣው ትክክለኛ ማንነትህን የወጣው አስመሳይነቱ ወይም ደግሞ ሌባ መሆኑ የወጣበት ቪዲዮ ነው። ለነሩታ ወይም ደግሞ ለማናቃቸውም ሴቶች ነው እዚህ ጋር ጥብቅና የቆም ነው። ምክንያቱም ማንም ሴት በአብርሽ ምክንያት መጎዳት የለባትም። የሆነ ጥፋት ሲገኝ ወይም ደግሞ የሆነ ነገር ሲገኝበት አብርሃም የሩታ ሴራ ነው የሩታ የሆነ ነገር ነው ምናምን ብሎ ብዙ ሰው እያወራ እና አብርሃም እያወሩ የሚገኙት ነገር ነውና አብርሃምና ሩታ ሲለያዩ በሩታ ችግር ነው ወይም ደግሞ በሩታ ጥጋብ ነው በሩታ የሆነ ነገር ነው ምናምን ብሎ ብዙ ሰው እያወራ ነበርና አብርሽ በምን አይነት ሁኔታ ከሩታ ጋር እንደተለያየና በምን አይነት ምክንያት እንደተለያየ በዚህ መለየት ትችላላችሁ ወይም ደግሞ ማወቅ ትችላላችሁና ለትዳር የማይሆን ሰው እንደሆነ ትዳሩን አለኝ ብሎ መምራት የማይችል ሰው እንደሆነ መቆጣጠር የማይችል ሰው እንደሆነ እንደ አባት ትዳርን ወክሎ መኖር የማይችል ሰው ስለሆነ ነው ትዳራቸው ላይ መሀል ላይ ሰው እያስገባ የነበረው ትዳራቸው የመፍረስ ሚስጥር ወይም ደግሞ ምክንያት እሱ እንደሆነ ብዙዎቻችሁ በዚህ ተረድታችኋል ብዬ አስባለሁ። ምክንያቱም ከሄርሜላ ጋር እንደዛ እየሆነ ወይም ደግሞ ከሄርሜላ ጋር ሊጋቡ ነው ቀለበት አስሯል ምናምን ብለን ብዙ ነገሮችን እየሰማን ነበርና ያንን ነገር ደግሞ ካንስሉት ወይም ደግሞ ካንስል አድርጉት ድጋሚ ደግሞ ከፍቅር ጋር እንደዛ ሲሳሳም ይሄ ልጅ ለፍቅር ይሆናል ወይም ደግሞ ለትዳር ይሆናል ማለት ዘበት ነው። ልክ ናችሁ። እኔ እንደውም ያመንኩት ምን እንደሆነ ታውቃላችሁ? ከዛ በፊት እድሜ ያልደረሰም የማግባት ጊዜ ያልደረሰም እያለ ብዙ ነገር እያወራ ነበርና ያ ነገር ትክክል ነው። ልጁ አላደገም፣ ገና ህይወትን ሀብሎ አልጀመረም። ምክንያቱም እኔ ማቀው ወጣት ወይም ደግሞ ገና እድሜው ትንሽ የሆነ ሰው ሴትን ማሯሯጥ ወይም ደግሞ ሴትን መጨፍጨፍ ወንድነት የሚመስለው እድሜ ላይ እንደሆነ ነው የተረዳሁት። ምክንያቱም የሆነ 20 ቤት ምናምን ያለ እድሜ ሰው ነው እና እንደዚህ ሴትን መጨፍጨፍ ወይም ደግሞ ሴትን ማሯሯጥ ገና የሚጀምረውና እሱ ግን እንደዛ ማድረግ አሁን የጀመረው ለትዳር አልበቃም። ማናችሁም ሴቶች ብትሆኑ እኛ አሁንም ቢሆን ለሩታ ብቻ አይደለም ጥብቅና የቆም ነው ለሴቶችም ጭምር ነውና ምክንያቱም ይሄ ልጅ ገና ነኝ እያለ ሌላ ሴቶችን መጨፍጨፍ ሌላ ሴቶችን ማበላሸት ህይወታቸው ውስጥ ጸጸት ውስጥ እንዲገቡ የሚያደርግ አንድ ወንድ ነውና እኔ በነገራችሁ ላይ ይሄ ልጅን አልፈተውም። ምክንያቱም ከዛ በፊት የብዙ ሴቶችን ህይወት አበላሽቷል፣ የሩታን አበላሽቷል፣ ቀጣይ የሄርሜላን ከዛ ደግሞ የፍቅርን እያለ የሚቀጥል ሰው ነውና ቀስ በቀስ ብዙ ሴቶች መጎዳታቸው አይቀርም፣ ቀስ በቀስ ወደ እህቶቻችን መሄዱ አይቀርም እና እኛ ደግሞ ሌላው ይቅር ለእህቶቻችን መጠንቀቅ እንፈልጋለን። እኔ እህት አለኝ። ነገ ከነገ ወዲያ እህቴ ጋር የማይደርስበት ምንም አይነት ሁኔታ የለም። ምክንያቱም ልጁን በደንብ ጠንቅቀን ስለምናውቀው ሴሰኛና ባለጌ ሰው ስለሆነ ማለት ነው። ምክንያቱም አደባባይ ላይ ሌላው ይቅር ቤት ውስጥ ወይ የሆነ ነገር ውስጥ ቢሆን አንድ ነገር ነው። ቤት ውስጥ እኮ ማንም በድብቅ የሚያደርገው ነገር ነው። ውስለታ ወይም ደግሞ የሆነ ውሽማ መያዝ የሆነ ነገር ማድረግ በቃ ኖርማል አይደለም፣ ግን ደግሞ ይሻላል ከአደባባይ። እሱ ግን አደባባይ ላይ መስኮቱን ከፍቶ እንደዛ ሲሳሳም እንደዛ ሲላላጥና ሲጋጋጥ የነበረ ሰውዬ ለህይወት ወይ ደግሞ ለትዳር ይሆናል ማለት ዘበት ነው። ገና አላደክም አንተ። እኔ እንጃ ወይ ዳይፐርን ስላወለክ አድጋሃል ማለት አይደለም። አንተ ዳይፐርን ማን እንደወለቀልህ ራሱ አላቅም። አሁንም ቢሆን በምን እንደምትጸዳዳ አላቅም። እንደ ህፃን ልጆች ወይም ደግሞ እንደ ልውሌ በዳይፐር ይሁን እኔ በምን አይነት መንገድ
ህፃንነት ወይ ደግሞ ልጅነት ማስረዳበት መንገድ አጥቶኝ አሁን ላይ። ምክንያቱም ሌላ ይቀር የሩታን ጎርተ አልፋል። የሩታን የሆነ ነገር አድርገ የሆነ ሩታ ላይ ተጫውተ ምናምን ቀልደ የፈለከውን ነገር አድርገ ወጣል ከሷ ህይወት። ግን ደግሞ ድጋሚ እቺ ደግሞ ምንም የማታቅ ጅል ፍቅር ይሁን ወባ ይሁን የያዛት የማትታወቅ ሄርሜላ ላይ ድጋሚ ደግሞ ስትጫወት ወንድነት አይደለም። በነገር ላይ በጣም እፈር፣ በጣም ተሳቅቅ። አደባባይ ላይ ነው ቪዲዮ የተቀረጽከው፣ አደባባይ ላይ ነው እንደዛ በቃ በድብቅ የሚደረግ ነገር በድብቅ የሚሰራ ነገር በአደባባይ ስትቀረጽና ፖስት ስትደረግ ልታፍር ነው የሚገባ። ጭራሽ ሚዲያ ላይ መጥተህ ማነው እንደዚህ ያደረገው ማነው እንደዚህ የሰራው ልትል አይገባም። ልታፍርና ቤት ተሸማቀ 15 ቀን 20 ቀን ከአንድ ወር በላይ ቤት ተሸማቀ መቀመጥ የነበረብህ ሰው ነህ። አንተ ግን እንደ ጀብድ እንደሆነ ነገር ቆጥረው ጭራሽ የሩታ ሴራ ነው የሆነ የሩታ ነገር ነው ምናምን። ይሄ የሩታ የፈጠረችው ነገር ነው። ሩታ አብርሃምና ሄርሜላ እንዲለያዩ ያደረገችው ሴራ ነው ምናምን የምትሉ ሰዎች ይሄ አብርሃምን ሸፍናችሁ ሩታ ለመወንጀል የፈጠራችሁት ነገር ነው ራሳችሁና ሩታ አይደለም ሄርሜላና አብርሃም እንዲለያዩ እንደዚህ አይነት ነገር ተፍጠር ይቅርና ለተፈጥር ይቅርና አብርሃምን ድጋሚ እንኳን ማየት አፈልግም። አይደለም ተለያይተው ወደሷ ለመመለስ ይቅርና አብርሃምን ድጋሚ ማየት አፈልግም። አሁንም ቢሆን አንዳንድ ነገሮች እየጠሯት አብርሃም ራሱ እየጠራት ፈልግሻለሁ የሆነ ነገር ምክንያቱም እሱ የራሱን ወንጀል የሚወነጅለው ወይም ደግሞ የሚያላከክባት ሩታ ስለሆነች ማለት ነውና ብዙ ሰው ሲናገር ስለሰማሁኝ ነው። ሄርሜላና አብርሃም እንዲለያዩ ስለፈለጉ ነው ሁሉም ተመሳጥሮ ያን ቪዲዮ የቀረጹት ምናምን ሲባል ራሱም እያለ ነበረ፣ ብዙ ሰውም እያለ ነበረ። ይሄ ትክክለኛ ጉድህን ይወጣው፣ ትክክለኛ ማንነትህን ይወጣው። የፈለገ ቢሆን ችግር የለውም። በቃ እናንተ እንደምታስቡት ተመሳጥረን ነው ያንን ቪዲዮ ያደረግነው። ግን ደግሞ ለተዘጋጀል ወጥመዱላ ዝም ብለህ ትገባለህ ነው። ሌላ ሴት የሚመጣ አሁንም መልሰን የፈለግነው ነገር ሴትና ወንድ የሚያደርገው ነገር እናድርግ ብትል ዝግጁ ነህ ነው? እኛ ያንን ነገር ቀምረነውም ያንን ነገር ማዘጋጅተነውም ይሁን ችግር የለውም። እናንተ እንዳሰባችሁት ይሁንላችሁ። እናንተ እንዳሰባችሁት ወይም ደግሞ እንዳቀዳችሁት ይሁን ችግር የለውም። ግን ደግሞ ለመጣል ሴቱላ ለመጣል ማንኛውም ነገር ከንፈር የምንሳሳም አንድ ላይ የምንደርም ከሆነ አንተ ዝግጁ ነህ ማለት ነው። ይህ ቀመር ዝም ብሎ ቀመሮችን ሲቀመርብህ ወይም ደግሞ እናንተ እንደምታስቡት እናንተ ተዘጋጅተውበት ነው ሁለቱን ለመለያየት ነው ምናምን ብላችሁ እንደምታስቡት ሁላ ችግር የለውም። እሺ እንደናንተ ሐሳብ ነው ወይም ደግሞ አብርሃም ምንም ጥፋት የለበትም ቀመር ነው ምናምን ብላችሁ አስቡ። ግን ደግሞ ይሄ ልጅ እሺ ፍቅርኛ ቀምረን ፍቅር ላክናት ባገኘው ሴት ላይ ሁላ መጠምጠምና መሳሳም አለበት ነው? ይሄ ነው ወንድነት? እኔ እኮ በምን አይነት መንገድ ልጅቷን ለመወንጀል እንደምትሞክሩ አላውቅም። ከዚህ በፊትም ብዙ ነገር አድርጉ ሄርሜላ ጠፍታ ከዛ በፊት ሄርሜላ በጠፋች ሰዓት ሩታ አንቺ ነሽ ያጠፋሻት ብሎ ድጋሚ የሆነ ነገሮች ፈጣጥሮ ራሷ ላይ ብዙ ነገር ለመጣል የሚሞክሩ ሰዎች ናቸው። ጥፋታቸውን ወደ ሩታ ለመገልበጥ ወይም ደግሞ ጣታቸውን ወደ እሷ ለመቀሰር የሚፈልጉ ሰዎች ናቸው። ትክክለኛ ማንነት አሁን ይወጣው ከሩታ ጋር እኮ የተለያየህበት ምክንያት ይሄ ነው። ከሌላ ሴት ጋር ሄደ በመውሰለት እንደፈለክ በመባለግ የተለያየበት ምክንያት እንጂ ማንም መሀል ገብቶ ማንም አለያየህም። ሩታ ይሄ ሁሉ ጊዜ እኔ እንጃ እንዴት ችላ እንደኖረች ምን አይነት ጸባይህን አፍና ለማንም ሳትናገር ገመናን ሳታወጣ ሁሉ ጊዜ መኖራችሁ ራሱ ታምር ነው። ይህ ሊደነቅ ነው የሚገባው። ምክንያቱም ቻይ ሴት እንደሆነች ወይም ደግሞ ምንም ነገር ቢመጣ መቆጣጠር የምችል ሴት እንደሆነች በዚህ ነው የተረዳ ነው። በነገር ላይ በዚህ ማና በቃም ካሁን በኋላ እኔ ጋር ካሁን በኋላ ብዙ ቪዲዮ አለ። አሁንም አላርፍም። በቃ የራሴን ህይወት አልኖርም። ሩታን እየመጣውኝ ይበጠብጣለሁ ካልክ ብዙ ነገር አለ። ይሄ ከንፈር መሳሳም የሆነ ነገር ቀላል ነው። ብዙ ጉድና ብዙ ሚስጥር፣ ብዙ ፎቶ፣ ብዙ ቪዲዮ እኛ ጋር አለ። ገና ነህ። አሁን ይሄ በዚህ ቪዲዮ ወይም ደግሞ አንድ ቪዲዮ ተለቀቀብህና መጨርጨር ምናምን አሁን ቲክቶክ ላይ ነው የለቀቅነው አይደለ? አደባባይ ላይ እጄ በፎቶ ለጥፈዋለሁ ጉድህን ከማጋ እንደነበርክ ከማጋ ጊዜ እንደምታሳልፍና ሄርሜላን ከዳ ሌላ ሴት ጋር እንደምትሄድ ብዙ ነገር አለን እኛ ጋር ብዙ ነገር ማለት ነው።
አሁን አንተ የሆነ ነገር ሰርተህ ማንንም አያየኝም ማንም በቃ ለኔ ግድ አይሰጠውም ወይም ደግሞ ማንንም አይመለከተኝም ብለህ ነው አይደል የምታስበው? ግን ደግሞ እኛ ጋር ያለህ ጉድ ቢወጣ አይደለም አሁን ቆመ የሚከራከሩልህ ጓደኞች ቤተሰቦች ይቅርና መንገድ ላይ ራሱ ሰው እየፈራህ ነው የሚሄደው ወይኔ ይሄ ልጅ እያለ ማለት ነው ያለህ ጉድና ያለህ ፎቶ ቢለቀቅብህ። እኔ ሄርሜላ ምን አይነት ሙኝና ጅል እንደሆነች አላውቅም። አሁንም እኮ እኔ እያታለለ ምናምን ወደሱ ለመሳብ እኮ እየሞከረ ሊሆን ይችላል። ምክንያቱም ልጅቷ ጅል ነች። እንደዚህ አይነት ቪዲዮ እየተገኘበት እንደዚህ አይነት ነገሮች እያደረገ ሄርሜላን በቅርብ ነው በነገራችሁ ላይ 15 ቀን ሳምንት አይሆንም ሄርሜላን ይቅርታ ብሎ ወደ ህይወቷ ከተመለሰ ማለት ነው። ግን ደግሞ ድጋሚ ሌላ 15 ቀን ሳምንት ሳይሞላው ድጋሚ ሌላ ከንፈር ያምረዋል። ድጋሚ ማለት ነው። እኔ እንጃ የሄርሜላም ከንፈር የሩታም ከንፈር አላጠገበህም ይሁን አላቅም። እኔ ከንፈራቸው ላይ ምንም እንዳለ አላቅም። ሌላ ከንፈር መሳም ወይም ደግሞ ሌላ ሴት ጋር የፈለጉት ነገር መወስለት የሆነ ነገር ማድረግ ለምን እንደሚያስደስት አላቅም። ይህ ሴሰኝነት መቼ እንደሚያበቃ ወይም ደግሞ መቼ እንደሚቆም አላቅም። አሁንም ቢሆን በዚህ ሴሰኝነት ወይም ደግሞ ከማንም ጋር እየተጋደምክ ከማንም ጋር እየተወሰለትክ መተህ ልጅ አለኝ ብለህ ሩታ ጋር እንድትመጣ አንፈልግም። ምክንያቱም ያውን እኛ ጋር ያለው ቪዲዮ ወይም ደግሞ እኛ ጋር ያሉት ፎቶዎች ቢወጣብህ ኢትዮጵያ ላይ እንደማትኖር በደንብ ጠንቅቀን እናውቃለን። ኢትዮጵያ ላይ ይቅርና ድጋሚ ስልክህን አጠፋፍተህ እንደማትገኝ እናውቃለን። እኛ ጋር ያለ ፎቶ ቪዲዮ ምናምን ቢወጣብህ ማለት ነው። አሁንም ቢሆን እኛ ጋር ከባድ ጉድና ከባድ ሚስጥር አለ። አትንቀልቀል ወይም ደግሞ ሃርዳርድ አይበል። አሁንም ቢሆን ይቅርታ መጠየቅ ካለብህ ይቅርታ የምትጠይቀውን ሰው እንዳለ ጠይቅ እንጂ ጥፋቱ የኔ አይደለም ቀመር ተቀምሮብኝ ነው ምናምን የምትለው ነገር የሚሰሙ ሰዎች ራሱ ካንተ ወይም ደግሞ እንዳንተ ምን አይነት ሰዎች እንደሆኑ አላውቅም። እኔ እንደዚህ አይነት ቪዲዮ እየተገኘብህ ወይም ደግሞ 3 4 ይቅርታ እየጠየቅ የምትኖር ሰውዬ የሆነ ነገር ሲገኝብህ ንጹህ ነው ይሄ ልጅ ወይም ደግሞ ምንም አላደረገም ብሎ ማሰብ ማለት ይሄ ዘበት ነው። አሁንም ቢሆን እኛ ለሩታ ወይም ደግሞ ለፍቅር ለሄርሜላ አይደለም ጠብቅ የቆም ነው ወይም ደግሞ ለሩታ ብቻ አይደለም እዚህ ጋር ጠብቅ የቆምከው ወይም ሌላ ሴቶች ምናምን እንዲጎዱ ስለማንፈልግ ነው ወይም ደግሞ ለሩታ ወይም ለአንዳንድ ሴቶች ለፍቅር ምናምን አይደለም እዚህ ጋር ጥብቅና ቆመን እየተከራከርንላቸው ያለ ነው ለእህቶቻችንና ለማናቃቸው ሴቶች ከዚህ በኋላ ለሚደርስባቸው ጉዳት ከዚህ በኋላ ለሚደርስባቸው ህመም ነው እዚህ ጋር ጥብቅና የቆም ነው እንጂ ለሩታ ብቻ አይደለም። ብዙ ሴቶች እየተጨፈጨፉ ብዙ ሴቶች እየተበላሹ ይገኛሉ በአብርሽ ምክንያት ማለት ነው። በአብርሽ ምክንያት እኔ ሴቶቹ ራሱ እንዴት እሺ እንደሚሉት አላቅም። እንዴት እንደሚያሰምጣቸው እንዴት እንደሚያባብላቸው ትላንትናም ብላለች ጤፍ ይቆላል ብላለች ምላሱ ልክ ናት። ከዚህ በፊት ያሳለፈችው ወይም ደግሞ ምን አይነት ሰው እንደሆነች ምን አይነት ሰው እንደሆነ ስለምታውቀው ነው እንደዚህ እያወራቸው የነበረው ማለት ነውና አሁንም ቢሆን እኛ የቆም ነው ለእህቶቻችን እዚህ ጋር ጠብቅ የቆም ነው ለማናቃቸው ሴቶች ለእህቶቻችን ለነሩታ ወይም ደግሞ ለማናቃቸውም ሴቶች ነው እዚህ ጋር ጥብቅና የቆም ነው። ምክንያቱም ማንም ሴት በአብርሽ ምክንያት መጎዳት የለባትም። አሁንም ሌላ ሴት ጋር ሄዳለሁ ብለህ ካሰብክ ወይም ደግሞ ሌላ ሴት ጋር ሄጄ የፈለኩትን ነገር አደርጋለሁ ብለህ አንድ ነገር ካየንብህ ብዙ ቪዲዮ አለ ብዙ ፎቶ አለ እኔ ጋር ያንን ፎቶ ስለቀው አይደለም ሴቶች ሊቀርቡ ይቅርና ሴቶች ወንዶች ጓደኞች እነዛ የሚያሽቀብጡልህ ጥፋትህን ጎበዝ ነህ ብለው ለሚደግፉ ሴት ወንዶች እንኳን አይቀርቡም ጓደኞችህ ማለት ነው አይደለም ሴቶች ይቅርና እኔ በምን አይነት ነገር እንደምታሰምጣቸው ወይም ደግሞ በምን አይነት መንገድ እነሱን እንደምታባብላቸው ወይም ደግሞ ወጥመድ ውስጥ እንደምትከታቸው አላቅም። እኔ በምን አይነት መንገድ ካንተ ጋር መግባባት በነገራችሁ ላይ አብርሽ ትክክል ነው አብርሽ የሆነ ነገር ነው ብላችሁ የምታስቡ ሰዎች ወይም ደግሞ አብርሽ ምንም አላደረገም ወጥመድ ውስጥ ገብቶ ነው እነ ሩታ የሰሩት ነገር ነው ምናምን ብላችሁ የምታወሩ ሰዎች ተዘጋጁ። ተራ በተራ እናንተ ጋር ሲደርስ አብርሽ ምን አይነት ሰው እንደሆነ ምን አይነት ነገር እየሰራ እንደሆነ ራሳችሁ ላይ ሲደርስ ብዙ ሴቶች ደግሞ እየተከራከራችሁለት ነው ምንም አላደረገ ምናምን እያላችሁ ማለት ነው ራሳችሁ ጋር መጥቶ የዛኔ አብርሃም ምን አይነት ሰው እንደሆነ የዛኔ ትረዱታላችሁ ማለት ነው። እንግዲህ ካሁን በኋላ
እኛ ምንም አንፈልግም ከሱ ጋር ወይም ደግሞ ወደ ህይወታችን እንዲመጣ አንፈልግም ወይም ደግሞ ወደ ሩታ ህይወት ድጋሚ መጥቶ እንዲበጠብጣት አንፈልግም። ድጋሚ ህይወቷ ውስጥ ገብቶ የሆነ ነገሮች ፈጥሮ ድጋሚ ልጅቷን ጎድቶ ምናምን እንዲ በነገር ላይ አሁን ላይ ማንንም ሴት አይጎዳል። ምክንያቱም ከሩታ ጋር የተለያየህበት ምክንያት ሁሉም ገብቶታል ወይም ደግሞ ሁሉም የራሱ ውሳኔ ይወስናል ማለት ነው። ይሄ ቪዲዮ መውጣቱ በነገራችሁ ላይ በጣም አሪፍ ነው፣ በጣም ማለት ነው። የአብርሽ የተደበቀ ሚስጥር አብርሽ አስመሳይነቱ ወይም ደግሞ ሌባ መሆኑ የወጣበት ቪዲዮ ነው። በጣም አስመሳይና በቃ ሩታ ጋር ሲመጣ ሌላ ሰው ነው፣ ወይም ደግሞ ሌላው ይቅር ካሜራ ላይ ሲመጣ ሌላ ሰው ነው፣ ከካሜራ ጀርባ ደግሞ ሌላ ሰው ነው። ትክክለኛ ማንነቱ እንጂ የወጣው ወይ ጽድቅ ሲሰራ ወይ ደግሞ የሆነ ነገር ሲያደርግ ሰዎችን ሲረዳ የሆነ ነገር ሲያደርግ አይደለም የተገኘው። እኛ ድሮ አብርሽን የምናውቀው ሰዎችን ሲረዳ የወደቀን ወይም ደግሞ የተቸገረን ሰው ሲረዳ ነበር የምናውቀው። አሁንስ ሴቶችን አድኖ በመጨፍጨፍ ነው የሚታወቀው። ሴቶችን አድኖ ማለት ነው። አሁንም ቢሆን ከዛ በፊት የሚያደርገው ሰዎችን የመርዳት ወይም ደግሞ ሰዎችን የሆነ ነገር ለማድረግ የሚጣጣረው አብርሽን አይደለም የቀረጽ ነው፣ ሴሰኛውን አብርሃም ሴሰኛውንና ባለጊውን አብርሃምን ማለት ነው። አሁንም ቢሆን ጥፋትህን በሩታና በእኛ ለመሸፋፈን አትሞክር። ጥፋትህን በሸፈንክ ወይም ደግሞ ጥፋትህን በሌላ ሰዎች ባደረክ ቁጥር የባሰ ሌላ ነገር ነው የሚወጣብህ። አሁንም ቢሆን ጥፋቱ የነሱ ነው ወይም ደግሞ ሴራ እኔ ላይ ብዙ ሴራ አሲረዋል ምናምን ብለህ የምታስብ ከሆነ ብዙ ቪዲዮዎች ብዙ ፎቶዎች አሉ። የዛኔ ሴራው የማን እንደሆነና ሴራው የማን እንዳልሆነ ትረዳለህ ማለት ነው። ስለዛ እኔ ምንም ማድረግ አልፈልግም። ይሄ ማስፈራሪያችሁን ቴክስታችሁን ምናምን እዛው መልሳችሁ ለራሳችሁ ፎርዋርድ አድርጉት። እኔ ጋር ባትልኩት ምንም የሚፈጥር ነገር የለም። አብርሃምም ዳኒም እነዛ ጭጨላ ጀማዎች ማለት ነው እኛ ጋር ላካችሁ አላካችሁ በየቀኑ ነው የሚላከው። ስድብ ይደወላል ምን ይላል። ምን ሰማ ቢሆንማ ሩታን እኮ ሰባብራችሁ ለቃችኋት ነበረ። ምን ሰማችሁ ቢሆን ማለት ነው። ከሩታ ጎን ያለን እንዳለ ሰዎች ከኛ ጋር ማይላክ ስድብ የለም። ግን ደግሞ እኛ እናዳምጣችኋለን አናዳምጥም። ብናዳምጥ እኮ ጥሩ ነበረ። ለማንኛውም አሁን ማለት እንቀለቀላለሁ ወይም ደግሞ ብዙ ነገር እሄዳለሁ ካልክ እኛ ጋር ብዙ ፎቶ ብዙ ቪዲዮ አለ። ተጠንቀቅ ለማለት ነው ዛሬ የመጣሁት። ምክንያቱም ወንጀሎቹን ወይም ደግሞ የራሱን ጥፋት ወደ ሩታ ያለከከ ስለሆነ ይህን ነገር ደግሞ ማቆምና ከት ማድረግ አለብህ ካሁን በኋላ። ምክንያቱም እንደዚህ ያን ነገር ውስጥ እሄዳለሁ ካልክ የሚብሰውን ነገር ይከተላል ማለት ነው። ለማንኛውም ደህና ቆዩልኝ። አዲስ ነገር ካለው ወደ እናንተ አሁንም እንቀለቀላለሁ ካለው ቀጥታ እናንተ ጋር ነው መጣው። ቲክቶክ ላይ ምናምን ፖስት አላደረገውም። እንደውም ቀጥታ ዩቲዩብ ላይ ፖስት አደረገውና የሚወዱ የሚያደንቁ ምን አይነት ሴሰኛ ሰው እንደሆንክ የዛን ይረዱታል ማለት ነው። ብቻ ደህና ቆዩልኝ። ቻው